በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ተወዳጆች እንደምንሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት ታላቅ ምስጢር ላካፈላችሁ ነው። ለምታገቡም ላገባችሁም እጅግ ታላቅ ምስጢር ነው። ይሄውም ደግሞ ሁሉም የሚያገባውም ያገባውም ከጣት ቀለበቱ ላይ ቀለበት አድርጓል። የሚያገባውም ደግሞ የሚያገባ ከጣት ቀለበቱ ላይ ቀለበት አድርጎ ነው የሚያገባው እና ስለዚህ ትልቅ ምስጢር ልነግራችሁ ነው የመጣሁት። ይቺ የጣት ቀለበታችን ትታያችሁ ከሆነ የምትገልጸው የምትናገረው እዚች ላይ ቀለበት ማድረጋችን ማለት ነው ፍቅር እስከ መቃብርን ይገልጻል። ይሄ እንዴት ነው ትሉ ከሆነ መጀመሪያ የማሳያችሁ ስለ እግዚኦታ ነው እንዲገባን ማለት ነው። እግዚኦ አቤቱ ማረን ስንል እግዚኦታ ስንል ከዚች ነው የምንጀምረው አይደል? ትታያለች አይደል? ከዚች ጀምረን ወደታችን እንወርዳለን። እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ እያልን ደግሞ ወደ ላይ እንወጣለን። አሁንም እግዚኦ ማረነ ብለን ወደታችን እንወርዳለን። እግዚኦ ማረነ እያልን ወደ ላይ እንወጣለን። ስለዚህ ከላይ ጀምረን ከላይ እንጨርሳለን ማለት ነው። ይህ እያንዳንዱ ምሳሌ ያለው ልብ ብላችሁ ስሙኝ። ከዚች ከላይ ጀምረን ወደታች መውረዳችን ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በድንግል ማርያም ማኅፀን ማደሩን የሚያመለክት ምስጢር ነው። ከዛ ደግሞ ወደ ላይ መውጣቱን ደግሞ ጌታችን ኢየሱስ ክርስቶስ ለእኛ ሲል በቀራንዮ አደባባይ ላይ በመስቀል ላይ ከምድር ከፍ ብሎ ከሰማይ ዝቅ ብሎ ከምድር ከፍ ብሎ መዋሉን የሚያሳይ ነው። ከዚያ ሲቀጥል ደግሞ ሶስተኛዋ ጣት ይቺ የጣት ቀለበታችን ደግሞ የሚያሳየን ከዛ ወደታችን ወርድ አይደለም ወደ ላይ እንደወጣን ወደ መስቀል መውጣቱን ብለናል። ከዛ ደግሞ ወደታችን ወርዳለን ብለናል። ጌታችን ኢየሱስ ክርስቶስ ከመስቀል ወርዶ 3 መዓልት 3 ሌሊት በከርሰ መቃብር ስለ ቤተ ክርስቲያን ፍቅር፣ ስለ ምእመናን፣ ስለኛ ፍቅር ሲል ማደሩን የሚያጠይቅ ምስጢር አላት ይች ጣት ማለት ነው። ከዛ መጨረሻ እዚች ላይ እንጨርሳለን። ከመቃብር ተነስቶ ማድረጉን የሚያሳይ ነው ማለት ነው። ስለዚህ ልብ ብላችሁ ተመልከቱ። ይች ጣት ምንድን ነው የሆነችው? የክርስቶስ የመቃብሩ ምሳሌ ናት የሆነችው። ክርስቶስ ተመልከቱ፣ የመጨረሻው ጉዞ ምንድን ነው ትሉ ከሆነ መቃብር ነው። ከሰማየ ሰማያት ወረደ፣ ከዙፋኑ ወደዚህ ምድር ወረደ፣ በቤተልሔም ተወለደ፣ ተሰደደ፣ ተራበ፣ ተጠማ፣ ተገፋ፣ ተሰደበ። ከዛ ደግሞ በቀራንዮ አደባባይ ላይ ራቁቱን ስለ ቤተክርስቲያን ፍቅር፣ ስለኛ ሲል፣ ስለ ቤተክርስቲያን ሲል፣ ስለ ሙሽሪት ሲል በቀራንዮ አደባባይ ላይ ዋለ። ከዛ የመጨረሻው ጉዞ ምንድን ነው ትሉ ከሆነ ጌታችን ኢየሱስ ክርስቶስ ከመስቀል ወርዶ የጠበቀው ከመስቀል ወርዶ ማለት ይቺ ወደ ላይ ወተናል ብያቸዋለሁ አይደል? ወተና ይሄ መስቀሉ የመውጣቱ ነው ምሳሌ። ከዛ ከመስቀል ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አድሯል። የመጨረሻው ጉዞ ይሄ ነው፣ በመቃብር ማደር ነው ለቤተክርስቲያን ያደረገው። ስለዚህ ቤተክርስቲያን የወደዳት ክርስቶስ እስከ መቃብር ድረስ ነው የሚል ነው። እስከ መቃብር ድረስ ነው፣ እስከ መቃብር ድረስ ወዷታል። የመጨረሻው ጉዞ መቃብር ነው ለቤተክርስቲያን ያደረገው እና ባል ታዲያ ከዚች ላይ ለሚስቱ ቀለበት የሚያስረው ከዚች ጣት ላይ ለምንድን ነው ትሉ ከሆነ ክርስቶስ እስከ መጨረሻው ጉዞ እስከ መቃብር ድረስ ቤተክርስቲያንን እንደወደዳት እኔም አንቺን ሚስቴን እስከ መቃብር ድረስ ወይም ደግሞ እስከ መጨረሻ ጉዞ ድረስ እወድሻለሁ ሲል ይህ ምስጢር የሚገልጽ ነው ማለት። ትልቅ ምስጢር ነው፣ እጅግ ትልቅ ምስጢር ነው። ምክንያቱም እግዚኦ ማረነ ብለን የመቃብሩ ምሳሌ የሚደርሰው ከዚች ጣት ላይ ነው እና ግርም ይላልና ማናቸው ሚስትም እንዲሁ ደግሞ ለባሏ እዚች ላይ ነው የምታስርለት አይደል? የተለያየ አይደለም እና ምንድነው ታዲያ ሚስቱ የምታስርለት ትሉ ከሆነ ክርስቶስ ቤተክርስቲያንን እስከ መቃብር ድረስ እንደወደዳት ሁሉ ቤተክርስቲያን ደግሞ ክርስቶስን እስከ መቃብር ድረስ ወደዋለች። እንዴት ነው ትሉ ከሆነ ሐዋርያት ጀምሮ እነ ቅዱስ እስጢፋኖስ ጀምሮ ከዛ ሐዋርያት ከዛ ሊቃውንት ከዛ ደግሞ የዘመነ ሰማዕታት በጥቅሉ አሁን እስካለን ድረስ ደጋግ ምዕመናንና ደጋግ ሊቃውንት ደጋግ ጳጳሳት ሰማዕትነት እየተቀበሉ ቤተክርስቲያንን በደማቸው አስቀጥለዋል። እስከ መቃብር ድረስ እየሞቱ ማለት ነው። መቃብር ድረስ እስከሚወርዱ ድረስ ከነፍሳቸው መጨረሻ ድረስ ቤተክርስቲያን አስቀጥለዋል። ክርስቶስን ወዶታል ማለት ነው። ስለዚህ ሚስትም እንዲሁ ቤተክርስቲያን ክርስቶስን፣ ምዕመናን ክርስቶስን፣ ጳጳሳት ክርስቶስን፣ ሰማዕታት ክርስቶስን፣ ሊቃውንት ክርስቶስን እስከ መቃብር ድረስ ወርደው እንደወደዱት እኔም ባሌን እስከ መቃብር ድረስ እወደዋለሁ ስትል ከዚች ላይ የጣት ቀለበት ለባሏ ታድርግለታለች ማለት ነው። አንደኛው ምስጢር። ሁለተኛው ምስጢር ደግሞ ምንድን ነው ትሉ ከሆነ ይሄኛው ጣት አውራ ጣት ይባላል አይደለ? ይሄ አውራ ጣት ይባላል። ይችኛዋ ደግሞ ትንሿ ጣት ናት ከጣታችን ሁሉ እና ይችኛዋ ደግሞ ሁለተኛ ደረጃ ናት የጣት ቀለበታችን እና ይችኛዋ የድንግልና ሕይወት፣ የንስሐ ሕይወት፣ የወጣትነት ዘመን ናት ይች ምሳሌነቷ። ይችኛዋ ደግሞ የትዳር ናት እና ይችኛዋ የጣት ቀለበታችን ከዚች ከትንሿ ከፍ ትላለች በደረጃ እና ባለትዳሮች በወጣትነት ዘመን በንስሐ ዘመን ኑረዋል፣ እግዚአብሔርን እያገለገሉ ኑረዋል። በሰንበት ትምህርት ቤት ሊሆን ይችላል፣ ባለማዊ ኑሮም ሆኖ በንስሐ የኖሩ አሉ። ይህን ከኖሩ በኋላ ወደ ትዳር ይመጣሉ። ወደ ትዳር ሲመጡ ከዚች ላይ ቀለበት የሚያስወታልን ለምንድን ነው ትሉ ከሆነ በድንግልና ካገለገልን በድንግልና ካላገለገልን
በሰንበት ትምህርት ቤት ካገለገልንህ በመንፈሳዊ ሕይወት ካገለገልንህ አገልግሎት ይልቅ አሁን በትዳር ልናገለግል ወደ ተሻለ ነገር ወደ ተሻለ ጋብቻ መተናል ሲሉ ከዚች ከፍ ካለችው ጣት ላይ ቀለበት ያደርጋሉ ማለት ነው። አሁን ከድንግልና ሕይወት ከመንፈሳዊ ሕይወት ከንስሐ ሕይወት ትዳር ይበልጣል ስላችሁ ብርቅ ድንቅ እንዳይመስላችሁ። በሉቃስ ወንጌል ምዕራፍ 16 ከቁጥር 8 ላይ እንዲህ ብሏል፣ የዚህ ዓለም ልጆች ከብርሃን ልጆች ይልቅ በኑሯቸው ይጠበባሉና ብሎ ባለትዳሮች ከመነኮሳት ይልቅ እጅግ እጅግ እንደሚበልጡ ራሱ መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ ተናግሯል ማለት ነው። ስለዚህ የትዳር ሕይወት በጣም እጅግ ከፍ ያለ ነውና እኛ ዝም ብለን እንዳናየው ዝቅ አድርገን ለስሜታችን መወጫ ብቻ ተራራርተን ለመኖር ተጋግዞ ለመኖር ብቻ የምናስበው እንዳይሆን ብዬ ስለምሰጋ ነው። የትዳር ሕይወት የበለጠ እግዚአብሔር ለማገልገል የበለጠ በቅድስና ሕይወት ለመኖር የበለጠ ወደ ሰማዕትነት ሕይወት ወደ ቅድስና ሕይወት ለመሸጋገር የምንመሰርተው ስራ ነው ማለት ነው። መንፈሳዊ ስራ ነው እና ትዳራችን አክብረን እንድንኖር እግዚአብሔር አምላካችን ይፍቀድልን። ያገባችሁ ይፍቀድላችሁ፣ ላላገባን ደግሞ እንዲሁ ዓላማውን አውቀን እንድናገባ ቅዱስ ፈቃድ ይሁንልን። ስለዚህ መናን እንግዲህ ቅበላ ነው ቪዲዮ ሰራላችሁ። ቅበላ ስለሆነ ቅበላ ማለት መራት መራዊ አንድ የሚሆኑበት ወቅት ስለሆነ ወቅት አሁን ወጣቱ እየተጋባ ነው፣ አብዛኛው ይጋባል። ነገር ግን ትዳሩ አይጸናም። ችግሩ እሱ ላይ ነው እና ለዛ ነው ፍቅር እስከ መቃብር የሚያሳይ መሆኑን እንደገና ደግሞ የትዳር ሕይወት ከፍ ያለ ከሰማዕታትን ከመነኮሳትን በላይ እንደሆነ የሰራውላችሁ እና ይህን ክብር አውቃን እንድንኖር እግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። ጋዳ ቲዩብን ሰብስክራይብ ያድርጉ፣ ቤተሰብ ሁኑ። እንዲሁም ደግሞ ላይክ እያደረጋችሁ ሸርም እያደረጋችሁ ኮፒ ሊንክ እያደረጋችሁ ለሌሎች ወዳጅ ዘመዶች አድርሱልን። ወስብሐት ለእግዚአብሔር አሜን።